የዓለም ሕዝብ ሊሰማው የሚገባ ታምር ዛሬ ታየም። የሰማይ ንግሥት እመቤታችን ታምሯን ገልጣ በሕዝቡ መሃል ታይታለች። ይህን ሕዝብ ያስደነቀና ያስገረመ ታምር የበርካቶች ምስክርነት ዛሬ ይዤላችሁ ቀርቤያለሁ። መጋዙ ለምን አልቆርጣልም? በዋርካው ላይ የታየው ዛሬ አሁን የተገለጠችው የእመቤታችን ምስል ምስጢር ምንድነው? የሰዎች ምስክርነትና የቪዲዮ መረጃዎች ምንድናቸው? ከቦታው ድረስ የዓይን እማኞች አነጋግሬያለሁ። ይህንን ታምር ሳቀርብላችሁ እጅግ እየተገረምኩኝ እየተደነቅኩ ነው። ውድ አድማጭና ተከታታዮች የዚህን እውነተኛነት ከበርካታ ሰዎችና ከምዕመናን ሰብስቤ እውነተነቱን አረጋግጬ ይዤላችሁ ቀርቤያለሁ። ምንድነው የተፈጠረው? በሆኑ ታኅሳስ 22 ቀን 2018 ዓመተ ምህረት ምስራቅ ደንቢያ ቆላድባ ከተማ ቀኑ እንደማንኛውም ቀን ተራ ይመስል ነበር። የከተማው ነዋሪ በስራው ተጠምዷል። የኮሪደር ልማት ስራ በረድፍ እየተከናወነ ነው። ነገር ግን በዚህ ከተማ እምብርት ላይ ታሪክ የማይረሳው ዓለምን የሚያስደምም አንድ ድንቅ ታምር ሊገለጥ ጥቂት ሰዓታት ብቻ ቀርተውት ነበር። ምዕመናኑም፣ ቀሳውስቱም፣ ካህናቱ፣ በዛው አካባቢ የሚኖሩ ሰዎች ምስክርነት የሚገርም ነው። መጋዙ ለምን አልቆረጣልም? ብረት ለምን ተሰበረም? በሰው እጅ ሊወድቅ የነበረው ዋርካ በእግዚአብሔር እጅ እንዴት ተጠበቀ? ዛሬ በቆላድባ ከተማ የታየው አስደናቂ ታምር በጥልቀት እንመለከታለን። አቅራቢያው ያሉ ማህበረሰቦችን ደወልኩም። ምንድነው ጉዳዩ አልኳቸው። ያለውን ነገር አብራርተው ነገሩኝ። የቪዲዮ መረጃዎችንም በዛው ላኩልኝ። ሰሞኑን በዚህ አካባቢ የኮሪደር ልማት እየተሰራ እንደሆነ ጠቆሙኝ። የዋርካ ለዘመናት የቆመ ለብዙዎቹ ጥላ የሆነ ድንቅ ዛፍ ነው። እኔም ቦታውን በአካል አውቀዋለሁ። እዛው አካባቢ ያሉት ምዕመናን የቤተ ክህነቱ አጥር ግቢ ውስጥ የሚገኝ ነው። ሆኖም ግን ለመንገዱ መስፋት ሲባል ይህ ዋርካ መቆረጥ እንዳለበት ታቀደም። ሰራተኞች ትዕዛዙን ተቀበሉ። ቁሳቁሳቸውን አዘጋጁ። ግዙፉን ዋርካ ጥለው መንገዱን ሊያጸዱ ተዘጋጁ። ነገር ግን ያላሰቡት ነገር ገጠማቸው። እንዲህ ይላሉ። የመጀመሪያው ሙከራ ጀመርን። ቁርጫዎቻችንን አዘጋጅተን ለመቁረጥ ተነሳን። መጋዙ የዛፉን ግንድ ነካው። ነገር ግን ያ ሳይታሰብ ችክ የሚል ድምፅ ተሰማም። የብረት መጋዙ እንደ ሸክላ ተሰባበረ። ሰራተኞቹ ግራ ተጋቡ። እንደገና ተሞከረ። አሁንም በተመሳሳይ የያዙት ዕቃና የሚሞክሩት ማቴሪያል ሁሉ እየተሰባበረ ታምር የሚያስብል ነገር ተመለከቱ። ምናልባት ብረቱ ስለደከመ ይሆናል ብለው ሌላ መሳሪያ ማመጡ ሞከሩም። እንዲሁ እየተሰበረ ዓለም ታምሩ ሲቀጥል ሁለተኛው መጋዝ መጣም። አሁንም ሙከራ ተደረገ። ነገር ግን በሚገርም ሁኔታ ይሄኛው መጋዝ ሊቆረጥ ቻለም። መቁረጫ ዕቃዎቹ አስቸገሩ። እየተሰባበሩና እየተጣመሙ እምቢ አሉ። ሰራተኞቹ ተጠራጠሩ። ምንድነው ነገሩ ብለው ጠየቁ። ይህ የሰራተኞቹ ምስክርነት ነው። ሰውነታቸውን ወረራቸው። ነገሩ ምንድነው? አልሆን አለኮ በማለት መሳሪያዎቻቸውን ሰብስበው አመሻሽ ላይ ቦታውን ለቀው ለመሄድ ተገደዱ ይላሉ። ከዛም ፀሐይ ወደ ማደሪያዋ ልትዘቀዝቅ ስትል ሰራተኞቹ ጥለው በሄዱት ዋርካ ላይ አንድ እንግዳ ነገር ታየ። መጀመሪያ በቅርብ የነበሩ ሰዎች አይናቸው ማመን አልቻሉም። በዛፉ አካል ላይ መጋዙ ሊነካው በፈለገበትና ሊቆርጠው ባሰበበት ቦታ የቅድስት ኪዳነ ምሕረት ምስል እንደምትመለከቱት በግልጽ መታየት ጀመረ። በሆኑ ይሄ የማይታመን ነው ብለው ብዙ ሰዎች ጥያቄና ጥርጣሬ ውስጥ ወደቁ። ነገር ግን ዳስሰውና አይተው ከታምር በላይ የሆነ ታምር በመመለከታቸው ኖ በሚዲያ ተሰራጨ። አላምን ያሉ ሰዎች ሁሉ ተሰበሰቡ። ታምር ታየ። እጅግ የሚያምርና የምታብረቀርቅ የእመቤታችን ምስል እንደምትመለከቱት መታየት ጀመረ። ሙስሊም ክርስቲያኑ ተሰበሰበ። ይህ ታምር ምንድነው? ይህ ነገር ምንድነው እያሉ ከገጠር ሳይቀር ሌሊቱን ሁሉ እየተጓዙ ሰዎች ይመለከቱ ጀመረ። እመቤታችንን ከበው በዚሁ አደሩ። እንደምትመለከቱ ሌሊቱን ሁሉ የእመቤታችንን ታምር እያዩ እዚሁ አደሩ። በሆኑ የምትመለከቱት ይህ ስዕል በሰው የተሳለ አይደለም፣ በቀለም የተቀባም አይደለም። ከሙስሊም ክርስቲያኑ ጭምር ተመለከተ። ለማረጋገጥ ወደድን። እውነትነቱ ተረጋገጠ። መሰከሩ። ይህ ምን ሊባል ይችላል አሉ። ከዛፉ ግንድ ውስጥ በድብቅ ታምር የወጣ እንጂ። ወሬው እንደ ሰደድ እሳት ከተማዋን አደረሰው። ህዝቡ መጉረፍ ጀመረ። ከተለያዩ ከተሞች ወደዚህ ወደ ቆላድባ ወደ ምትባል ትንሽዬ ከተማ ህዝቡ ተመመ። እመቤታችን በግልጥ ታየቻቸው። እመቤታችን ዛፉ እንዳይቆረጥ አደረገች ይላሉ እዛው ያሉ ማህበረሰቦች ምስክርነታቸው ሲሰጡ። ያነጋገርኳቸው የቆላድባ ነዋሪዎች እንዲህ ይላሉ። ይህ የእግዚአብሔር ስራ እንጂ የሰው አይደለም። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች። ምዕመናኑ በቦታው ተገኝተው በእንባና በምስጋና ተሰብስበው ቦታውን ሞልተውታል። ካህናት ከያሉበት ተሰባስበው ጸሎት አድርገው
ጸሎተ ዕጣን አድርሰው ምስጋናን አቅርበዋል። በእውኑ ይህ ክስተት ለብዙዎች የእምነት መታደሻ ሆኗል። በሳይንስ ሊገለጽ የማይችል በቴክኖሎጂ ሊታለፍ የማይችል ረቂቅ ኃይል በዛሬው ዕለት ሁሉም ሰው እያየ ሰላም ክርስቲያን ሁሉ ምስክርነቱን ሊሰጥ እንደምትመለከቱት ተሰብስቧል። መንገዱ ሁሉ ተዘጋግቶ ምዕመናን ሥራ አቁመው ተሰብስበው ይህንን ታምር እየተመለከቱ ነው። በእውኑ ታኅሳስ 22 ቀን 2018 ዓ.ም በዚህ በቆላ ድባ የታየው ይህ ታምር ለሁላችንም ትልቅ መልእክት አለው። ተፈጥሮም ቢሆን የፈጣሪዋን ትእዛዝ ትሰማለች። በእውኑ ታሪክ ራሱን ይደግማል ይባላል። እንደ አውሮፓውያን አቆጣጠር በ1968 ዓ.ም በግብጽ ዘይቱን በቅድስት ማርያም ቤተክርስቲያን ጉልላት ላይ በሚሊዮኖች የሚቆጠሩ ሰዎች ፊት የታየችው ያች አስገራሚ መገለጥ ዓለምን አስደምማ ነበር። ዛሬ ደግሞ ታኅሳስ 22 ቀን 2018 ዓ.ም በኢትዮጵያ ምድር በምስራቅ ደንቢያ ቆላ ድባ ከተማ ሌላ የታሪክ ምዕራፍ ተከፍቷል። ይህ ምስክርነት ሁሉም እያየው እየተመለከተው ነው። ብረት ለምን አልቆርጣለም? መጋዝ ለምን እንደመስታወት ተሰባበርም? ዛሬ በሆነው በቆላ ድባ ከተማ እምብርት ላይ በሚገኘው ዋርካ ላይ የተገለጠችው ድንቅ ታምርና ዕለቱ ታኅሳስ 22 ማለት በቤተ ክርስቲያናችን አስተምሮ መሰረት ጥንተ ብስራቷ ወይም ደግሞ ደቅሲዮስ ተብሎ የሚከበርበት ታላቅ በዓል መሆኑ ነው። ውድ አድማጭና ተከታታዮቻችን ምሽት ላይ በከተማዋ ጸጥታ በሰፈነበት በዚህ ሰዓት የአስገራሚ ምስል መታየት መጀመሩ በእውኑ እንደምትመለከቱት ነው። በዋርካው አካል ላይ መጋዝ ሊነካው በፈለገበት ስፍራ ነው የቅድስት ኪዳነ ምሕረት ምስል በግርማ መገለጡን እንደምትመለከቱት ነው። ይህ ምን አይነት ታምር ነው! ያለምንም ቀለም ያለምንም የሰው ንክኪ ልክ በዘይቱን ቤተክርስቲያን ላይ በብርሃን እንደተገለጠችው እነሆም እመቤታችን እንደምትመለከቱት ተገልጣ ለሕዝቡ ታይታለች። ከተለያዩ የሀገሪቱ ክፍል ወደዚህ ከተማ እየተመሙና የእመቤታችንን የቅድስት ድንግል ማርያምን ታምር ለመመልከትና ለማየት በቦታውም ደርሶ በረከትን ለማግኘት ምዕመኑ ወደዚህ ቦታ እየተመመ ነው ያለው። ውድ የቻናላችን ቤተሰቦች ይህንን ድንቅ ምስክርነት ለወዳጅ ዘመዶች በማጋራት ዓለም እንዲሰማው ያድርጉ። እምነት ካለን የማይቻል ነገር እንደሌለ የሚያሳይ ታምር ነው። በቦታው ተገኝታችሁ ይህንን ድንቅ ነገር ያያችሁ ካላችሁ ሐሳባችሁን ኮሜንት ላይ በማጋራት ይህንን እውነት ለዓለም በመመስከር በማጋራት የእመቤታችን የቅድስት ድንግል ማርያም ምልጃዋንና የእናትነት ክብሯን እንሆ በመላው ዓለም በማሰራጨት በሳይንስ የማይመረመረውን ምንም አይነት ሳይንሳዊ ትንታኔና ምክንያት የሌለውን ይህንን እውነት ለዓለም በማጋራት ኃላፊነታችሁን ተወጡ። በእውኑ እመቤታችን ቅድስት ድንግል ማርያም ምልጃዋ ለእኛም ለትውልዱ ሁሉ ይሆን እንላለን። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ። በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ቸር ቆዩን። ሰላም